Living conditions have deteriorated in recent months. የሊቢያን ጎዳናዎች ዳግም በተቃውሞ ያቀጣጠለው ቀውስ ድህረ ጋዳፊ 15 የማጥ ዓመታት። There's anger against political leaders. ባሳለፍነው ሐምሌ ወር አጋማሽ በምዕራብ ሊቢያ ያለው የሙቀት መጠን ከ43 ዲግሪ ሴልሺየስ በላይ ሰማይ ሲነካ ከትሪፖሊ በስተደቡብ በሚገኘው አልአዚዚያ በኩል ደግሞ ሜርኩሪው ወደ 50 ዲግሪ ሴልሺየስ ሲቃረብ እሳታማው አየር ብቻ አልነበረም የፈላው። ለ15 ዓመታት ተስፋ በመቁረጥና በኢኮኖሚ ድቀት የተፈተነው የህዝቡ ትዕግስት ጨርሶ ማለቁ የታየበት አጋጣሚም ጭምር እንጂ። እናም በአፍሪካ አህጉር ትልቁን የተረጋገጠ የነዳጅና የተፈጥሮ ጋዝ ክምችት በያዘች ሀገር ውስጥ በበጋው ከፍተኛ ሙቀት ወቅት በቀን እስከ 14 ሰዓታት በሚደርስ የኤሌክትሪክ መቋረጥ ህይወቱ የተዛባው ህዝብ በፍጥነት ወደ ጎዳና በመውጣት የተቃውሞ ድምጹን ማሰማት ጀምሯል። ይህ በብስጭት የተጀመረ ህዝባዊ አመጽ በፍጥነት በጠቅላይ ሚኒስትር አብዱል ሐሚድ ድቤባህና በብሔራዊ አንድነት መንግስታቸው ላይ ወደ ተነሳ የመንግስቱን ቅቡልነትም ወደሚያወርድ አጠቃላይ የፖለቲካ እምቢተኝነት ተቀየረ። ከ15 ዓመታት በፊት በአውሮፓውያኑ 2011 በኔቶ ወታደራዊ ጣልቃ ገብነት ታግዞ የተካሄደውን ህዝባዊ አመጽና የሙአመር ጋዳፊን መወገድ ተከትሎ ሊቢያውያን ብሩህ ዲሞክራሲን፣ ነጻነትና ፍትሃዊ የሀብት ክፍፍልን ተስፋ አድርገው ነበር። ነገር ግን ዛሬ ሀገሪቱ የምትገኝበት ሁለንተናዊ ቀውስ ማለትም የመሰረተ ልማት ሙሉ በሙሉ መውደቅ፣ የህዝብ ሀብት በሙሰኞችና ታጣቂዎች እጅ መበዝበዝና የመንግስታዊ ተቋማት ጥንካሬ ፍጹም መላላት ህዝቡ አሁን ያለውን አስተቃቂ ህይወት ከቀደመው የጋዳፊ ዘመን አስተዳደር ጋር በከባድ ቁጭትና ንጽጽር እንዲመዝነው አስገድዶታል። ከአምባገነንነት ወደ ነጻነት የተደረገው ጉዞ የተስፋውን ያህል ሳይሆን ሀገሪቱን ወደ ባሰ የመዋቅር ውድቀት፣ የፖለቲካ መከፋፈልና የዕለት ተዕለት ጨለማ ከቷታል። የዛሬው የሳሎን ተረካችንም የሊቢያን አሁናዊ ቀውስ በቀላል የኃይል እጥረት መነጽር ብቻ ሳይሆን ጥልቅ ከሆኑ ታሪካዊ፣ ፖለቲካዊና ማህበራዊ እይታዎች አንጻር በጥልቀት ተነትናል። በጋዳፊ ዘመን የነበረውን የአምባገነንነትና የመሰረታዊ አገልግሎት አቅርቦት ሚዛን፣ ከጋዳፊ መውደቅ በኋላ የተፈጠሩትን ምናባዊ የሽግግር ተስፋዎች፣ የመሰረተ ልማት ውድመትን፣ የታጣቂዎችን መነሳት፣ የህዝባዊ አመጹን ስልቶች፣ የሃይማኖት አባቶችን ድምጽ እንዲሁም የመንግስትን ቸልተኝነት ከህዝቡ የዜግነት ኃላፊነት ክፍተት ጋር በማያያዝም በስፋት እንዳስሳለን። አብራችሁን ቆዩ። Thousands of people poured into the streets of Tripoli on Friday. በፈረንጆቹ 2011 በኔቶ ወታደራዊ አቪዬሽን ድጋፍ የተካሄደውን ህዝባዊ አመጽ ተከትሎ የሙአመር ጋዳፊ አገዛዝ ሲገነደስ አብዛኛው የሊቢያ ህዝብና ዓለም አቀፉ ማህበረሰብ የአምባገነንነት ምዕራፍ ተዘግቶ የአዲስ ዲሞክራሲያዊት ሊቢያ ጎህ ቀደደ ብለው አምነው ነበር። ለአራት አስርት ዓመታት ገደማ ሀገሪቱን በብረት መዳፍ የገዙት ጋዳፊ የፖለቲካ ተቃዋሚዎችን ያለምንም ርህራሄ በማስወገድ የፓርቲዎችንና የነጻ ፕሬስ እንቅስቃሴዎችን በማገድ እንዲሁም ሀገሪቱን በግላቸው ልዩ የፖለቲካ ፍልስፍና ብቻ በመዘወር የሚታወቁ አምባገነን ነበሩ። ህገ መንግስታዊ መዋቅር፣ ነጻ የዳኝነት አካልና ዘመናዊ ተቋማዊ አስተራር እንዳይዘረጋ በማድረግ ስልጣንና ሀብት ሙሉ በሙሉ በግላቸውና በቅርብ ቤተሰቦቻቸው ዙሪያ እንዲሽከረከር ማድረጋቸው አጠያያቂ የሌለው ታሪካዊ እውነት ነው። ሆኖም ግን ከ15 ዓመታት የውጭ ጣልቃ ገብነት፣ የውስጥ የጦር አበጋዞች መበራከትና የመንግስት መዋቅር መፍረስ በኋላ የዚያ ዘመን አገዛዝ ባህሪ ዛሬ ላይ በተለየ አገራዊና ማህበራዊ መነጽር እንዲቃኝ አስገድዷል። በጋዳፊ ዘመን የነበረው የመንግስት አወቃቀር የፖለቲካ ነጻነትን ሙሉ በሙሉ የከለከለ ቢሆንም የዜጎችን መሰረታዊ ቁሳዊና ማህበራዊ ፍላጎቶች የማሟላት እንዲሁም ሀገራዊ ጸጥታንና አንድነትን ቋሚ በሆነ መልኩ የመጠበቅ ከፍተኛ የመዋቅር አቅም ነበረው። በወቅቱ ከነዳጅ ሽያጭ የሚገኘው ግዙፍ ገቢ በዋናነት የመሰረተ ልማት ዝርጋታዎችን ለማስፋፋት፣ የትምህርትና የጤና አገልግሎቶችን ሙሉ በሙሉ በነጻ ለማቅረብ እንዲሁም የምግብና የኃይል ምርቶችን ከፍተኛ ድጎማ በማድረግ ለህዝቡ በርካሽ ዋጋ ለማቅረብ ይውል ነበር። የአገሪቱን ሰፊ በረሃዎች አቋርጦ ንጹህ የከርሰ ምድር ውሃን ወደ ዋና ዋና ከተሞች ያደረሰው ግዙፉ ማንሜድ ሪቨር ፕሮጀክት ሀገሪቱን ዘመናዊ ማድረግና መሰረታዊ ፍላጎቶችን የመሸፈን አቅም መኖሩን የሚያሳይ ጉልህ ማረጋገጫም ነበር። ይህ አይነቱ የማህበራዊ ዋስትና ስርዓት ህዝቡ በፖለቲካ ሂደቶች ላይ ቀጥተኛ ተሳታፊ ባይሆንም መሰረታዊ የዕለት ተዕለት ህይወቱ የተረጋጋና ከከፋ የኢኮኖሚ ስጋት የጸዳ እንዲሆን አስችሎት ነበር። በተለይም ከኤሌክትሪክና ከኤነርጂ መሰረተ ልማቶች አንጻር ሲታይ የጋዳፊ አገዛዝ
ሀገራዊ የኃይል ፍርግርጉን አስተማማኝና ጥንካሬ ያለው አድርጎ የመገንባት ግልጽ ስትራቴጂ ነበረው። በወቅቱ የኤሌክትሪክ ኃይል ለሀገር ውስጥ ተጠቃሚዎች በነፃ ወይም እጅግ ዝቅተኛ በሆነ ክፍያ ይቀርብ የነበረ ሲሆን የማህበረሰቡን የኃይል ፍላጎት ለማሟላትም ዘመናዊ የኃይል ማመንጫዎችና የትራንስፎርመር ጣቢያዎች በመላው ሀገሪቱ ተዘርግተው ነበር። አልፎ አልፎ በቴክኒክ ምክንያት ወይም በከፍተኛ የበጋ ሙቀት ወቅት የሚፈጠሩ የኤሌክትሪክ መቋረጦች ቢኖሩም እነዚያ ክስተቶች ለአጭር ሰዓታትና በተወሰኑ አካባቢዎች ብቻ የሚወሰኑ እንጂ ዛሬ እንደሚታየው ሙሉ ሀገሪቱን በጨለማ ውስጥ የሚዘፍቁና ሕይወትን የሚያደናቅፉ አልነበሩም። የመንግስት መዋቅሩ የኃይል ማሰራጫዎችን የመጠበቅ የጥገና ስራዎችን በፍጥነት የማከናወንና የቴክኒክ ብቃታቸውን የማረጋገጥ ቁርጠኝነት ስለነበረው ህዝቡ የኤሌክትሪክ ማጣት ስጋት ሳይኖርበት ዕለታዊ እንቅስቃሴውን ማከናወን ይችል ነበር። ዛሬ በሊቢያ ከተሞች በቀን እስከ 14 ሰዓታት በሚደርስ የኤሌክትሪክ መቋረጥ በሙስና በተዘፈቁ ባለስልጣናትና መሰረተ ልማቶችን በግልጽ በሚዘርፉ የታጠቁ ቡድኖች የሚሰቃየው አዲሱ ትውልድ የጋዳፊን ዘመን የሚያስታውሰው በከባድ ታሪካዊ ቁጭትና ንጽጽር ነው። ይህ ናፍቆት ህዝቡ የጭቆና አምባገነንነትን በመመኘቱ የመጣ ሳይሆን በአሁኑ ወቅት ያለው የፖለቲካ ስርዓት መሰረታዊ ዜግነት መብቶችንና አገልግሎቶችን ማሟላት ባለመቻሉ የተፈጠረ የስነ ልቦናዊና ማህበራዊ ተቃውሞ መገለጫ ነው። ሊቢያውያን ከ15 ዓመታት በፊት ነጻነትና ዲሞክራሲ በሚሉ መፈክሮች የጀመሩት ጉዞ የመንግስትን መፍረስ፣ የሰላም ማጣትንና የዕለት ተዕለት ህይወት መዛባትን ይዞ በመምጣቱ ያለ ነጻነት ያገኘነው መሰረታዊ አገልግሎትና ሰላም ነጻነት ተብሎ ከቀረበልን አሁናዊ ትርምስና ጨለማ ይሻል ነበር ወደሚል መራራ መደምደሚያ እንዲደርሱ አስገድዷቸዋል። ባጭሩ የጋዳፊ ዘመን ትዝታ በዘመናዊ የሊቢያ የፖለቲካ ምህዳር ውስጥ ትልቅ ትምህርትና አሻሚ እውነታን ይዞ ይገኛል። በአንድ በኩል የጋዳፊ አገዛዝ ተቋማዊ መዋቅርን ባለመገንባቱና ስልጣንን በግለሰብ ላይ ብቻ በመሰብሰቡ ምክንያት ታቸው ሲወገዱ ሀገሪቱ ወዲያውኑ ወደ መዋቅራዊ ውድቀትና ክፍተት እንድትገባ ማድረጉ ይታመናል። በሌላ በኩል ደግሞ የጋዳፊ መወገድ የተተካበት የሽግግር አስተዳደር ስብስብ ሀገርን የመምራት የጸጥታ መዋቅርን የማጠናከርና የመሰረተ ልማት አውታሮችን የመጠበቅ ብቃት ማጣቱ አምባገነንነትን ለመጣል የተከፈለው መስዋዕትነት የተሳሳተ ውጤት እንዲያስገኝ አድርጎታል። በመሆኑም የጋዳፊ ዘመን ታሪክ ዛሬ ላይ ሊቢያውያን በሁለት አስከፊ አማራጮች መካከል ማለትም በጭቆና ግን መረጋጋት በነበረበት የቀደመ አስተዳደር እንዲሁም ነጻነት በተባለ ነገር ግን በሙስናና ጨለማ በተሞላ አሁናዊ ትርምስ መካከል ሆነው የራሳቸውን ሀገራዊ ዕድል እንዲመዝኑ ያደረገ ታሪካዊ ምዕራፍ ሆኗል። ከ15 ዓመታት በፊት የጋዳፊ አገዛዝ ሲወድቅ በሊቢያውያን ዘንድ የተቀሰቀሰው ስሜት ቀጣዩ ምዕራፍ የነጻነት የፍትህና የብልጽግና ዘመን እንደሚሆን የታመነበት የታሪክ አጋጣሚ ነበር። ሀገሪቱ በነዳጅና በተፈጥሮ ጋዝ ሀብቷ የበለጸገች በመሆኗ አምባገነኑ ስርዓት ከተወገደ በኋላ ያለው ሽግግር በቀላሉ ወደ ዘመናዊና የበለጸገች ዲሞክራሲያዊት ሀገር ያሸጋግረናል የሚል ትልቅ ምናባዊ ተስፋ በህዝቡ ዘንድ ተስፋፍቶ ነበር። ሆኖም ግን ያ ምናባዊ ተስፋ በጥቂት ዓመታት ውስጥ ተኖ በመጥፋት በሀገሪቱ ታሪክ ታይቶ የማይታወቅ የመዋቅር መፍረስና የስልጣን ሽሚያ ተተካበት። የመንግስት መዋቅሮች በቡድኖችና በፖለቲካ ውንብድና ስብስቦች እጅ በመውደቃቸው የሽግግሩ ሂደት ሀገሪቱን ወደ ተሻለ ጎዳና ከመምራት ይልቅ የአገር ሀብት የሚበዘበዝበትና ህዝብ የሚገለልበት መድረክ ሆኖ አረፈው። ይህ መዋቅራዊ ውድቀት በይበልጥ ጎልቶ የወጣው ሀገሪቱን ያስተዳድራሉ በተባሉት ተከታታይ የሽግግር መንግስታት በተለይም አሁን ባለው የብሔራዊ አንድነት መንግስት ዘመን ነው። በጠቅላይ ሚኒስትር አብዱል ሐሚድ ድቤባህ የሚመራው ይህ አስተዳደር በስም የአንድነትና የእርቅ መንግስት ተብሎ ቢሰየምም በተግባር ግን የስልጣን ዘመኑን ለማራዘምና የራሱን የስጋ ዘመዶችና ቅርብ አጋሮች ለመጥቀም የሚሰራ ስብስብ መሆኑን በየዕለቱ የሚያሳያቸው ውሳኔዎች ይመሰክራሉ። የመንግስት ቢሮዎች ለህዝብ አገልግሎት መስጫ መሆናቸው ቀርቶ የፖለቲካ ታማኝነት ለሚያሳይ ወይም የጦር መሳሪያ ይዞ ለሚያስፈራራ አካል የሚታደሉ የስጦታ መደቦች ሆነዋል። ይህ ተቋማዊ መበስበስ የፖለቲካ ውሳኔዎች በሙሉ ከህዝብ ጥቅም ይልቅ ለጥቂት ባለስልጣናት ህልውና ሲባል ብቻ የሚወሰኑበትን አደገኛ ምህዳር ፈጥሯል። የሽግግር መንግስቱ የመዋቅርና የብቃት ውድቀት እጅግ አስቂኝና አሳዛኝ በሆነ መልኩ የተገለጠው ደግሞ በብሔራዊ ኤሌክትሪክ ኩባንያ አመራር ሹመት ላይ ነው። ጠቅላይ ሚኒስትር ድቤባህ ሀገሪቱ በከፍተኛ የኃይል ውድቀትና በበጋው ከፍተኛ ሙቀት በምትቃጠልበት ወሳኝ ወቅት ኩባንያውን እንዲመራ የሾሙት በሙያው የጥርስ ሕክምና ባለሙያ የሆነና በኃይል ማመንጨት ማከፋፈልም ሆነ በግዙፍ ኢንጂነሪንግ ተቋማት አስተዳደር ላይ ምንም አይነት የቴክኒክ ብቃት ወይም ልምድ የሌለውን
ግለሰብ ነበር። ይህ አይነቱ አሰራር መንግስት ለሙያተኝነት ለእውቀትና ለህዝብ ሰቆቃ የሚሰጠውን አነስተኛ ቦታ በግልጽ ያሳያል። ከፍተኛ የበጀት ድጎማ የሚደረግለት ኩባንያ በፖለቲካ ታማኝነት ብቻ በተሾሙ ሙያ አልባ ሰዎች ሲመራ ሀገሪቱ በቀን ለ14 ሰዓታት በጨለማ ውስጥ እንድትማቅቅ መደረጓ አይቀሬ ውጤት ነበር። በመንግስት መዋቅር ውስጥ ስር የሰደደው ሙስና ከቀላል አስተዳደር ግድፈት አልፎ የሀገሪቱን ኢኮኖሚና መሰረተ ልማት ከውስጥ የሚበላ ነቀርሳ ሆኗል። በየዓመቱ በቢሊዮን የሚቆጠሩ ዲናሮች ለኤሌክትሪክ ፍርግርግ ጥገና፣ ለአዳዲስ የኃይል ማመንጫዎች ግንባታና ለመለዋወጫ ዕቃዎች ግዢ ከበጀት ቢመደብም ያ ግዙፍ ገንዘብ ወዴት እንደገባ ሳይታወቅ በግልጽ ባልወጡ የኮንትራት ውሎችና በባለስልጣናት ኪስ ይገባል። የህዝብ ሀብት በግልጽ በሚዘረፍበት በዚህ ስርዓት ውስጥ ከፍተኛ ባለስልጣናት ለራሳቸው መኖሪያ ቤቶችና ቢሮዎች በሺዎች የሚቆጠር ዲናር የሚያወጡ ዘመናዊ የኃይል ማመንጫዎችን ሲተክሉና ልጆቻቸውን በውጭ ሀገራት በጥሩ ሁኔታ ሲያስተምሩ፣ ተራው የሊቢያ ዜጋ ግን መሰረታዊ የብርሃንና የአየር ማቀዝቀዣ ማግኘት አቅቶት በ43 ዲግሪ ሴልሺየስ ሙቀት ውስጥ እንዲቃጠል ተፈርዶበታል። ጠቅላይ ሚኒስትር ድቤባ እየጨመረ የመጣውን የህዝብ ቁጣ ለማስቀየስ ሲሉ በካቢኔ ስብሰባ ላይ በግልጽ ወጥተው ኤሌክትሪክ ኩባንያውን በሙስናና በውድቀት ቢከሱም ይህ ጥረታቸው ግን በመላው ሀገሪቱ ዘንድ በትዝብትና በፌዝ ነው የታየው። ህዝቡ ያቀረበው መልስ ግልጽ ነበር። የኩባንያውን አመራር የሾሙትና በየዓመቱ በቢሊዮን የሚቆጠር በጀት ያለ ቁጥጥር ሲፈቅዱ የነበሩት ራሳቸው ጠቅላይ ሚኒስትሩ እያሉ ኃላፊነቱን ወደ ተቋሙ ማስታበብ የራስን ውድቀት ለመሸፈን የተደረገ ከንቱ ድራማ ነው። በመጨረሻም የሽግግሩ ሂደት ያስገኘው አንድ አስጠቃቂ እውነት ቢኖር ሊቢያውያን ከአምባገነንነት ወጥተው ያገኙት ነፃነት ሳይሆን ሀገሪቱን በጨለማ ውስጥ የዘፈቀ ተጠያቂነት የሌለውና በሙስና የጠገበ መዋቅራዊ ውድቀት መሆኑን ነው። ከ2011 የጋዳፊ ውድቀት በኋላ ሊቢያ የገባችበት አስጠቃቂ የኃይልና የአገልግሎት ቀውስ የሲቪል አስተዳደሩ ብልሹነት ውጤት ብቻ አይደለም። ይልቁንም ባለፉት 15 ዓመታት ሀገሪቱን ሲያምሷት በቆዩት ተደጋጋሚ ሀገራዊና ቀጠናዊ ጦርነቶች የተፈጠረው ጥልቅ የመሰረተ ልማት ውድመት ቀጥተኛ ውጤትም ነው። በዋና ዋና ከተሞችና በኃይል ማመንጫ ማዕከላት አካባቢ የተካሄዱት ከባድ ውጊያዎች ለበርካታ አስርተ ዓመታት የተገነቡ ግዙፍ የኤሌክትሪክ ማመንጫ ጣቢያዎችን፣ የትራንስፎርመር ማከፋፈያዎችንና ሀገራዊ የኃይል ማሰራጫ መስመሮችን ከጥቅም ውጭ አድርጓቸዋል። እነዚህ ውድ ሀገራዊ ንብረቶች በጦርነቱ ሳቢያ በቦምብ ሲደበደቡና ሲወድሙ፣ ተከታታይ የሽግግር መንግስታት ደግሞ አስፈላጊውን ጥገና ለማድረግና አዳዲስ መሰረተ ልማቶችን ለመገንባት የሚያስችል ፍላጎትም ሆነ አቅም አልነበራቸውም። ከጦርነቱ አካላዊ ውድመት ባልተናነሰ ሁኔታ የሀገሪቱን የመሰረተ ልማት አውታሮች ለከፍ አደጋ የዳረገው በመንግስት በኩል የተፈጠረው ፍጹም የደህንነት ክፍተት ነው። በየአካባቢው ህጋዊ የመንግስት የጸጥታ መዋቅር በሌለበትና የህግ የበላይነት በጠፋበት ሁኔታ የተደራጁ የወንጀል ቡድኖች ሀገራዊ የኤሌክትሪክ ፍርግርጉን እንደ ቀጣይ የሀብት ምንጭ አድርገው በመያዝ ስልታዊ ዘረፋ ማካሄድ ጀምረዋል። እነዚህ ወንጀለኞች በሺዎች የሚቆጠሩ ሜትሮች የሚረዝሙ ከፍተኛ የቮልቴጅ የመዳብ መስመሮችንና የትራንስፎርመር መለዋወጫዎችን በግልጽ በመበጣጠስና በመስረቅ ለጥቁር ገበያ ያቀርባሉ። ይህ ያለምንም ተጠያቂነትና ፍርሃት የሚካሄድ የዕለት ተዕለት ዘረፋ ሀገራዊ የኃይል ማከፋፈያ መዋቅሩን ሙሉ በሙሉ አቅም አልባ አድርጎታል። የዚህ ሀገራዊ ውድቀት ዋና መንስኤና አፋጣኝ ደግሞ ከጋዳፊ መውደቅ በኋላ የተፈጠረውን የመንግስት አልቦነት ተንተርሰው የተነሱት ስፍር ቁጥር የሌላቸው የታጠቁ ቡድኖችና የጦር አበጋዞች ናቸው። እነዚህ ታጣቂዎች የመንግስት ህጋዊ ኃይል የበላይነት በሌለበት ምህዳር ውስጥ ሀገሪቱን በተለያየ ቁጥጥር ቀጠና ከፋፍለዋታል። የመንግስት ስልጣንን በኃይል የተጋሩት እነዚህ አካላት እንደ ኤሌክትሪክና የነዳጅ ማጣሪያ ያሉ ወሳኝ አገልግሎቶችን ለፖለቲካዊና ኢኮኖሚያዊ ድርድር ማስፈራሪያነት ይጠቀሙበታል። ከማዕከላዊ መንግስት የሚመደበውን በጀትና ጥቅማ ጥቅም ለማስገደድ ሲሉ የታጠቁት ቡድኖች የኃይል ማመንጫዎችንና የጋዝ ማስተራጫዎችን በኃይል በመቆጣጠር ኤሌክትሪክ እንዲቋረጥ ያደርጋሉ። ይህም ተራው ህዝብ እንደ ታጋች እንዲቆጠር አድርጎታል። ይህ የታጣቂዎች መበራከትና የደህንነት ክፍተት በሀገሪቱ ኢኮኖሚ የጀርባ አጥንት በሆነው የነዳጅና ጋዝ ዘርፍ ላይ ያደረሰው ጉዳት እጅጉን የከፋ ነው። ላብነት ያህል ለሀገር ውስጥ የኃይል ማመንጫዎችና በሜዲትራኒያን ባህር አቋርጦ ወደ ኢጣሊያ ጋዝ የሚያከፋፍለው የሜሊታ የዘይትና ጋዝ ኮምፕሌክስ በተደጋጋሚ በታጣቂዎችና በቁጣ በተሞሉ ተቃዋሚዎች እገዳ ይጣልበታል። የጋዝ ቧንቧዎችና የነዳጅ ማውጫዎችን መዝጋት አገር ውስጥ ያሉ የኃይል ማመንጫዎችን በቀጥታ አየር ላይ በማስቀረት ሙሉ ሀገራዊ የኤሌክትሪክ መቋረጥ እንደሚያስከትል እያወቁ ወይም ሳያውቁ የሚፈጸሙት እነዚህ እገዳዎች ሀገሪቱን በተደጋጋሚ ወደ ፍጹም ጨለማ ከተዋታል።
ባጭሩ የመሰረተ ልማቱ ውድመት፣ የደህንነት ክፍተቱና የታጣቂዎች መነሳት ተደራርበው ሊቢያን የቋሚ ቀውስ ምድር አድርገዋታል ብሎ መደምደም ይቻላል። በምዕራብ ሊቢያ ከተሞችና መንደሮች የተነሳው ህዝባዊ ቁጣ በዕለታዊ የኃይል መቋረጥና በአስከፊው የበጋ ሙቀት የተማረረ ህዝብ በብስጭት የጀመረው ተራ የተቃውሞ እንቅስቃሴ ብቻ አልነበረም። በህዝቡ ዘንድ ለዓመታት ተከማችቶ የቆየው የመብትና የአገልግሎት ጥያቄ በፍጥነት እንደ ሂራክ ሶቅ አልጁምዓ ባሉ የአካባቢው ወጣቶች በተደራጁ ህዝባዊ እንቅስቃሴዎች አስተባባሪነት ወደ ተቀናጀ ህዝባዊ እምቢተኝነትም ተሸጋግረዋል። ተቃዋሚዎቹ ከተለመደው የጎዳና ላይ ጎማ ማቃጠል አልፈው አፈርና ድንጋይ በጭነት መኪኖች በማጓጓዝ እንደ ውጭ ጉዳይ ሚኒስቴር ያሉ ዋና ዋና የመንግስት ተቋማት ደጃፎችን በመዝጋት የካቢኔውን የዕለት ተዕለት እንቅስቃሴ ሽባ አድርገውታል። ይህ ስልታዊ እምቢተኝነት ህዝቡ የመንግስትን ህጋዊነትና አቅም አልባነት በግልጽ ለመገዳደር የቆረጠ መሆኑን ያሳየ ታሪካዊ ክስተት ነበር። ሆኖም ግን ተቃውሞው በሐምሌ ወር መጨረሻ ላይ እየተባባሰ ሲሄድ የተቃዋሚዎቹ የትግል ስልት ከቴክኒክ ዕውቀት ማነስ የተነሳ ትልቅ እንቅፋት ገጠመው። በከፍተኛ ቁጣና ብስጭት ውስጥ የነበሩት ወጣቶች የብሔራዊ ኤሌክትሪክ ኩባንያ ዋና መስሪያ ቤትንና ለሀገር ውስጥ የኃይል ማመንጫዎች ጋዝ የሚያቀርበውን የሜሊታ የዘይትና ጋዝ ኮምፕሌክስ ኢላማ በማድረግ እገዳ ጣሉባቸው። የሜሊታን የጋዝ ቧንቧ መዝጋት ለሀገር ውስጥ የኃይል ማመንጫ ጣቢያዎች የሚሄደውን ነዳጅ በማቋረጥ መላ ሀገሪቱን ወደ ሙሉ የኃይል መዘጋት እንደሚከት ያልተረዱት ተቃዋሚዎቹ እርምጃቸው የራሳቸውን የዕለት ተዕለት ሕይወት የበለጠ የሚያከፋና በጨለማ የሚያስቀር መሆኑን ሲረዱ በሂደት እገዳውን ለማንሳት ተገደዱ። ይህ አጋጣሚ ህዝባዊ አመጹ ከፍተኛ ቁጣና አቅም ቢኖረውም አርቆ አሳቢነት ያለው የቴክኒክና የስትራቴጂክ መሪነት ይጎድለው እንደነበር አጋልጧል። በዚህ የህዝባዊ እምቢተኝነት ማዕበል ውስጥ የሃይማኖት አባቶችና የመስጂድ ዳኢዎች የተጫወቱት ሚና አዲሱን የፖለቲካ ውጥረት ወደ ላቀ ደረጃ ያሸጋገረም ነበር። በዋና ከተማ ትሪፖሊ ምስራቃዊ ክፍል በሚገኘው አልኢማም አልቁራፊ መስጂድ ዳኢ የሆኑት ሼህ አልዘይን አልአረቢ አልዳርዲር ያደረጉት የአርብ ሁጥባ በማህበራዊ ሚዲያ ላይ በስፋት በመሰራጨቱ የመንግስትን የሙስና ገጽታ በግልጽ አጋለጠ። ሼሁ በስብከታቸው ወቅት የመንግስት ባለስልጣናት ለራሳቸው መኖሪያ ቤቶች በ150,000 ዲናር የሚገዙ ዘመናዊ የኃይል ማመንጫዎችን እያቆሙና ልጆቻቸው ወደ እንግሊዝ ለትምህርት እየላኩ ተራውን ህዝብ ግን በጨለማና በሙቀት ውስጥ ጥለውት መሄዳቸውን በግልጽ በመኮነን ህዝቡ ለአመጻና ለፍትህ እንዲቆም ጥሪ ያቀረቡ። ይህ የሃይማኖት አባቶች ድምጽ የመንግስትን የሞራል የበላይነት ሙሉ በሙሉ ያፈረሰና የህዝቡን ቁጣ ያቀጣጠለ ከባድ የፖለቲካ ምት ሆነ። የጠቅላይ ሚኒስትር አብዱል ሐሚድ ድቤባ የብሔራዊ አንድነት መንግስት ይህ ከሃይማኖት አባቶች የተሰነዘረው ድምጽ የስልጣን ህልውናውን አደጋ ላይ እንደጣለው በመረዳቱ በፍጥነት የሃይማኖት ተቋማትንና የነጻ ድምጾችን የማፈን እንቅስቃሴ ውስጥ ገባ። የካቢኔ ጉዳዮች ሚኒስትር መሐመድ ቢን ገልቦን ሼህ አልዳርዲርን በቢሮአቸው ተቀብለው በማነጋገር ስብሰባውን ስለ ብሔራዊ አንድነትና ስለ ሚዛናዊነት የተደረገ ውይይት እንደሆነ አድርገው ለመሳል ሞከሩ። የመንግስት ዋና ዓላማ ነጻ ሃይማኖት አባቶችን ማስፈራራት፣ በመንግስት የተዘጋጀውን የዳዕዋ ማዕቀፍ እንዲቀበሉ ማድረግና መስጊዶች ስለ ሀገራዊና ፖለቲካዊ ቀውሶች እንዳያስተምሩ ማገድ ነበር። በመጨረሻም የመንግስት ምላሽ የህዝቡን መሰረታዊ ጥያቄዎች ከመመለስ ይልቅ የሃይማኖት አባቶችን በገንዘብ ጉቦ ለመደለል መሞከርና እምቢተኞቹን ደግሞ የስብከት ፈቃዳቸውን በመሰረዝ ከአገልግሎት ማገድ ሆነ። ይህ አይነቱ ጭቆናና የድምጽ ማፈን ስልት መንግስት የመሰረተ ልማትና የአስተዳደር ችግሮችን ለመፍታት የሚያስችል አቅም እንደሌለውና ብቸኛ አማራጩ አምባገነናዊ የቁጥጥር ስልቶችን መጠቀም መሆኑን አሳየ። ይሁን እንጂ ህዝቡ በጨለማ በሙቀትና በሙስና መራር እውነታ ውስጥ እስከወደቀ ድረስ የሃይማኖት አባቶችንም ሆነ የፖለቲካ ተቃዋሚዎችን በማፈን ብቻ የህዝቡን ድምጽ ሙሉ በሙሉ ማጥፋት እንደማይቻል አሁናዊው የሊቢያ ምስል ምስክር መሆኑን የሚገልጹ በርካቶች ናቸው። በሊቢያ የተከሰተውን አስከፊ የኤሌክትሪክ አገልግሎት ቀውስ በጥልቀት ሲመረምሩት ችግሩ በፖለቲከኞች ብልሹነት ወይም በተቃዋሚዎች አመጽ ብቻ የሚወሰን አለመሆኑ ግን ይገለጻል። ይልቁንም ሀገሪቱ የወደቀችበት የኃይል እጥረት በመንግስት መዋቅራዊ ቸልተኝነትና በህዝቡ የኃይል አጠቃቀም ባህል መካከል የተፈጠረ የሁለትዮሽ ውድቀት ውጤትም ነው። በአንድ በኩል የብሔራዊ አንድነት መንግስቱና ተቋማቱ በከፍተኛ ሙስና፣ በቴክኒክ ብቃት ማነስና ለህዝብ ሰቆቃ ግድ የለሽ በመሆን ሀገራዊ ፍርግርጉን ማዳን ተስኗቸዋል። በሌላ በኩል ደግሞ በህዝቡ ዘንድ ለበርካታ አስርት ዓመታት ሲወርድ ሲወራረድ የመጣውና ኤሌክትሪክን እንደ ነፃና የማያልቅ ሀብት የመመልከት የተሳሳተ የማህበረሰብ አመለካከት ቀውሱ ይበልጥ እንዲባባስና
መውጫ ወይም መፍትሄ እንዳያገኝ አድርጎታል። ይህ ማህበራዊና ባህላዊ የስነ ልቦና ክፍተት የመነጨው ከጋዳፊ አገዛዝ ዘመን አንስቶ ሀገሪቱ ትከተለው ከነበረው ከመጠን ያለፈ አጠቃላይ የመንግስት ድጎማ ነው። በዚያ ዘመን መንግስት የህዝቡን የፖለቲካ ተሳትፎ ለማስቀረትና ማህበራዊ እርካታን ለመፍጠር ሲል የኤሌክትሪክ፣ የውሃና የነዳጅ አቅርቦቶችን ያለምንም ክፍያ ወይም በውቅያኖስ ውስጥ እንደ አንዲት ጠብታ የሚቆጠር ምናባዊ ዋጋ ብቻ በማስከፈል ያቀርብ ነበር። ይህ አሰራር ህዝቡ በኤሌክትሪክ ኃይል አጠቃቀም ላይ መሰረታዊ የዜግነት ኃላፊነት፣ ቆጣቢነትና የባለቤትነት ስሜት እንዳይኖረው አድርጎታል። ኤሌክትሪክ እንደ ከባድ ሀገራዊ ሀብት ሳይሆን መንግስት ያለ ቅድመ ሁኔታና ያለ ገደብ ሊያቀርበው የሚገባ ነፃ አገልግሎት ተደርጎ እንዲወሰድ አድርጎታል። የዚህ የተሳሳተ ባህል ውጤት ዛሬም ቢሆን በመላው የሊቢያ ከተሞች በግልጽ ይታያል። በቀትር የጎዳና ላይ መብራቶች በየመንገዱ በርተው መዋል፣ በግል መኖሪያ ቤቶች፣ በንግድ ድርጅቶች፣ በሱቆችና በባዶ የመንግስት ቢሮዎች ውስጥ አየር ማቀዝቀዣዎችና መብራቶች በኦፊሴላዊ የበዓላት ቀናት እንኳን ሳይቀር ያለ ረፍት ሲሰሩ ማየት የተለመደ ክስተት ነው። ይህ ወሰን አልባ የኃይል ብክነት ሀገሪቱ ካላት የኃይል ማመንጨት አቅም በላይ የሆነ ግዙፍ ፍላጎት በመፍጠር ፍርግርጉ በበጋው ከፍተኛ ሙቀት ወቅት ተደጋግሞ እንዲወድቅ ቀጥተኛ መንስኤ ሆኗል። ከዚህም ባሻገር በመላ ሀገሪቱ የሚታየው እጅግ አደገኛ እውነታ አብዛኛው የሊቢያ ህዝብና የመንግስት ተቋማት የኤሌክትሪክ ክፍያ የመክፈል ልምድና ፍላጎት ፍጹም የሌላቸው መሆኑ ነው። የኤሌክትሪክ ኩባንያው ለሚያቀርበው አገልግሎት ተገቢውን ክፍያ የመሰብሰብ አቅሙ ሙሉ በሙሉ በመክሸፉ ኩባንያው ለጥገናና ለማስፋፊያ የሚሆን የራሱን ገቢ ማመንጨት አልቻለም። ህዝቡ መንግስትን በሙስናና በአገልግሎት ማጣት ሲነቅ፣ በሌላ በኩል ደግሞ ለተጠቀመበት የኃይል አገልግሎት ህጋዊ ክፍያ ለመክፈሉና የኃይል ብክነት ማካሄዱ ቀውሱ በመንግስትና በህዝብ መካከል የሚሽከረከር አደገኛ የውድቀት አዙሪት እንዲሆን አድርጎታል። የዛሬውን የተረክ መሰናዷችንን ለማጠናቀቅ ሊቢያ ዛሬ የምትገኝበት ሁለንተናዊ ቀውስ፣ የዓለም አቀፍ ጂኦፖለቲካዊ ጣልቃ ገብነት፣ የመንግስት አስተዳደር ውድቀትና የሀገር ውስጥ የስልጣን ጥም ድብልቅ ውጤት ነው። ከ15 ዓመታት በፊት ህዝቡ አምባገነኑን ስርዓት ሲያስወግደው ያሰበው ሰላማዊ የበለጸገችና የፍትህ ሀገር ዛሬ በጨለማና በሙስና ማጥ ውስጥ ትገኛለች። ይህ ታሪካዊ ሂደት የሚያስተምረን ትልቅ እውነት ቢኖር አንድን አምባገነን ማስወገድ ብቻውን ዴሞክራሲን ወይም ብልጽግናን እንደማያረጋግጥ ነው። ጠንካራ ተጠያቂነት ያላቸውና በሙያዊ ብቃት ላይ የተመሰረቱ ተቋማት ካልተገነቡ አምባገነንነት ሲወገድ የሚፈጠረው ክፍተት ሀገሪቱን ወደ ባሰ ውድቀትና ትርምስ ሊከታት ይችላል። የሊቢያ ህዝብ ከዚህ የጨለማ ዙሪት መውጣት የሚችለው መንግስት አጠቃላይ የመዋቅርና የተአማኒነት ማስተካከያ ሲያደርግ ብሎም ህዝቡም የዜግነት ኃላፊነቱን ተረድቶ ለሀገራዊ ተቋማት ግንባታ በጋራ ሲቆም ብቻ ነው የሚለውም ጠንካራው ምክረ ሐሳብ ሆኖ እየተደመጠ ነው። አበቃን።